እከሳለው እንጂ ምን አለ ፍቅር ማንን ገሎ እሞትልሃለው ፍቅር ሰው ገደለ ሲሉ ማልሰማም አውቃለው አምናለው እስክስ እስክስ አይ እንዴት ናችሁ? ደህና ናችሁ ወይ? ዘመቃጠል ዘመቀጣጠል ይኸውላችሁ እንግዲህ ተወረፉ አትቀጣጠሉ አታቃጥሉም ብዬ ነበር። የኔ ልብ አድርስ እንደው ምን ላድርግልሽ ምን ልሁንልሽ እንዲህ ያልሽ መጣች እኮ ነው እያረበረበች። ወይኔ ድምፅ ኧረ ምን አለ ለዛሬ ብቻ ድምፄ ብታገለግለኝ። ተው ግን ተው እኔ ምን አለበት በድምፄ ባንጎረጉር እዚህ ጋር መጥቼ ማለት ነው። ስሙ ይኸውላችሁ እንግዲህ ቅድም ምን አለች አንዷ እኮ ናት ኮሜንት ላይ እንደዚህ አይነት ሴትን የምታበረታች አንቺም እንደሷ ስለሆንሽ ነው የማትረው ምናምን ብላ ብዙ ነገር ኮሜንት አደረገች ማለት ነው። እኔ ታችሁ ደግሞ አይተው ባላየ እንደዚህ አይነት ሰዎች አስፈላጊ አይደሉም ብዬ ተውኳት ማለት ነው። እና ማለት ይኸውላችሁ ተሳዳቢዎች እንግዲህ ትክክለኛ ጊዜውን ትክክለኛ መልሳችሁን ልታገኙ ትንሽ ቀን የቀራችሁ ጠብቁ። ምን ማድረግ ይቻላል እንግዲህ። ትናንት እንዳያችሁ ዳኒና ሀይሚ ምን ተባባሉ? በቃ ዳኒ ሁለተኛ ምናምን ነገር ብላ ሀይሚ ጥላው ሄደች ማለት ነው። ግን ምንድን ነው ከካሜራ ጀርባ በቃ እንግዲህ ለቲክታክ ፏ ማለት አለብኝ አለችና ፏ ብላ ትናንት የተሰጠችውን ሀዲያ ጊፍቷን ለበሳረገችና እንዲህ አሸረገደችበት። ዛሬ እስክ እናቴ እንዲጎርድ ስትልና ፍቅር ሰው ገደለ ሲልም አልሰማሁም ያከስላል ያጠቁራል ይህን እናውቃለሁ አለች። ያ ይህ ነው እኔ እናት እንደው ብልውን ፍቅር አይገድልም። ግን ምንድን ነው ስናስብ ምግብ አልበላን ሲል ምናምን ቀጨጭ እንላለን፣ ጠቆር ከሰል እንላለን። ይኸው ፍቅር ነው። ላብኢዝ ዘደም ደማችሁ ውስጥ ነው የሚገባው። እውነተኛ ማፍቀር ማትችሉ ሰዎች ምንም ማድረግ አንችልም። የፍቅር ልብ ከሌላችሁ እኛ የፍቅር ልብ የት እንግዛላችሁ? ምን እናድርግ? እናንተ ሰው ስታዩ ኝኝኝ ነው የሚያደርጋችሁ። ቸልብ ልክ እንደ ውሻ ማለት ነው። ጌታ እንደዛ ነው የሚያደርጋችሁና ለፍቅር ምንም አይነት እንትን ስለሌላችሁ ቦታ ስለሌላችሁ ምንም ላደርጋችሁ አንችልም። ዝም ብላችሁ መናከስ ብቻ። ወይ ረቀስ እንዲህ ልበሏት ነው ልጅቱን። ወይ ጉድ! ወይኔ ጉድ! የጣየሳክ ነበርና እና የኔ እናት እንግዲህ ለብሩኬ ተዘፍኖለታል። ብሩኬ እንግዲህ ከሳላለሁ ጠቁርላለሁ፣ ግን ደግሞ ያው ለፍቅር ስለማይሞት አልሞትም ግን ላንተ ስል ጥቁር ክስትትልላለሁ ብላለች ማለት ነው። ዩሊ ስንቱ ሀር ልትሰማ ልታዳምጣት ይገባል። እውነቴን ነው የምልህ። እስማዕተክ ብሩኬ እስማ አደል ኦኬ ባደን ርዳ ላይ ሀብንት እሊዮም ጣሉ ያባጥ እስክስ ነው የምንለው ዛሬ። እውነቴን ነው የምላችሁ። ዛሬ እንግዲህ አዲስ ነገር ይኖራል ብዬ አስባለሁ። ቡራ እናየዋለን ብዬ አስባለሁ። ዛሬ ተናፍቋል ምናምን በቡራ ቤት ይመጣሉ። እንግዲህ ፏ ብለው የሚምጡ ጸብም ይምጡ ይጨቃጨቁም በፍቅር ተባብለው ይምጡ የፈለገ የሚሆን ብቻ አብረው ይምጡ። እኔ እሱን የምፈልገው እና ሁሉም ሰላም ሁሉም አማን ነው። ሀይሚዬ እኔ ቆንጆ ቅብጥብጥ በይልኝ ድምቅምቅ በይልኝ። እንግዲህ ያው ለመቃጠል ተነስታለች። እንግዲህ ርድብን ቅጥል በሉ። ምንም ማድረግ አይቻልም። እንጂ ፏ ቀብረር ስትልበት አቤት ውበት፣ አቤት አቋም፣ አቤት አክቲንግ። ሙዚቃውን እኮ ስችልበት እንዲህ ስታረበር ወይ እንደው ምን ላድርግሽ? የልደብቅሽ የሰው አይኑ እንዳይበላሽ ከሰው አይኑ ጠብቅሽ የኔ ቆንጆ እቱቱቱቱ ብያለሁ። እደጊልኝ ተመንደጊልኝ። እንደው ለቁም ነገር ያብቃሽ የኔ እናት። ከዚህ በላይ ከፍ በይልኝ። የሰው መውደዱን ያድልሽ። ከዚህ በላይ አድሎ ከፍ ያደርግሽ እናንተ። ወይ አይ እንደው ምን ልሆንልሽ? እንደው እኔ እኮ ቅጠል ስታደርጋቸው አሁን ጨጓራቸውን የስ እዚህ ቤት የሚያስወራ የለም። እና የኔ ወዶች በቃ ወዳችኋለሁ። አሁን ካጊዜ ማን አስወርቶኝ? እኔ እኮ በወሬ ሱስ ድብን ልል ነው። ሀሳቤ መግለጽ አልቻልኩም።